ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የካቲት 7 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር ያደርጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር፣ ሰብስክራይበር፣ ሞዴሬተር የሆናችሁ ወገኖችን እያመሰገን ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን የቀኜ የውስጥ አርበኛን ገድል ይመለከታል። ቀኜ የውስጥ አርበኛ በብአዴን ውስጥ በጦር መሪዎች ዘንድ ክፍፍል መፍጠሩ ተሰምቷል። በጎጃም ቀጠና የተጀመረው የቀኜ የውስጥ አርበኛ ንቅናቄ ድፍን አማራን እያካለለ መሆኑ ተሰምቷል። እንግዲህ መጀመሪያ አካባቢ እንደ ቀልድ የተመሰረተው ጎጃም ቀጠና እንደነበር የሚዘነጋ አይደለም። ይሁንና መነሻውን ከጎጃም አድርጎ አሁን መላው አማራን ያካለለ አደረጃጀት መሆኑ ተሰምቷል። ደቡብ ጎንደር ላይ ሳይቀር ከሰሞኑን በተካሄደ ኦፕሬሽን ፋኖ በዛን ቅጽበት ጠብቆ ጦር መሳሪያ የተከማቸበትም ቦታ አውቆ ጥቃት ሊሰነዝር የቻለው ጎጃም ላይ የነበረው ቀኜ የውስጥ አርበኛ ወደ ደቡብ ጎንደር በመምጣቱ የተነሳ ነው የሚል ግምገማ መካሄዱን ሰምተናል። በተመሳሳይ መልኩም በሸዋም ያን ሁሉ ኦፕሬሽን አዘጋጅተን በሄሊኮፕተር ስናጓጉዝ ከርመን ሳናሳካ ኦፕሬሽኑን በክሽፈትና በሽንፈት ልናጠናቀቅ የቻልነው የጦር አመራሩ ሳይቀር ቀኜ የውስጥ አርበኛ ሆኖ ያገለገለ በመሆኑ የተነሳ ነው። መረጃ ሰጪ ሚስጥር አውጪ በመሆኑ የተነሳ ነው ተብሎ መታመኑን የጠለስ ሚዲያ ምንጮች ገልጸዋል። እና ብአዴን ውስጥ ሁለት አይነት ኃይል አለ ተብሏል። ብአዴን ውስጥ ሁለት አይነት ኃይል አለ። አንደኛው ኦህዴድን ያመነ ኦህዴድን የተቀበለ፣ ሁለተኛው ደግሞ ቀኜ የውስጥ አርበኛ ሆኖ ስለላ የሚያካሄድ ተብሎ ብአዴኖች በሁለት ተከፍለዋል። ብአዴኖች ኦህዴድና ቀኜ ተብለው ለሁለት ተከፍለዋል። ግማሹ የኦህዴድ ተላላኪ ሆነ በኦህዴድ እምነት ያለው ለኦህዴድ የሚገረድ ተብሎ ሲመደብ፣ ግማሹ ደግሞ ቀኜ የውስጥ አርበኛ ሆናችሁ የአማራ ፋኖ ጋር እየሰራችሁ ነው ተብለው መገምገማቸውን የደረሰ መረጃ ያመለክታል። በተለይ ደግሞ ሁሉንም የብአዴን መዋቅር መቆጣጠር የሚፈልግ ኃይል አለ አይደለም። ሰሞኑን ደቡብ ጎንደር ላይ ኃይለኛ የሆነ ስኬት አስመዝግቤያለሁ እያለ ሲያቅራራ ከከረመ በኋላ 3 ዓመት የሰራው በሙሉ በ3 ቀን ድርምስምስ ያለበት ኃይል አለ። እሱ ኃይል ግማሹ በቀኜ የውስጥ አርበኛ እየተጠረጠረ ቦታውን እንዲለቅለት ይፈልጋል እና ኦህዴድም ጋር እየሰራ ያለ ኃይል በመሆኑ የተነሳ ብአዴኖች ለሁለት ተመድበዋል ይላል የደረሰ መረጃ። አስገራሚው ነገር ታዲያ በፖለቲካ አመራር ውስጥ ብቻ ሳይሆን በጦር አመራርም ውስጥ ቀኜ የውስጥ አርበኛ የሚለው ክፍፍል በስፋት እየተናፈሰ መሆኑ ነው። በመሆኑም እነ ጄኔራል አበባው ታደሰ፣ እነ ጄኔራል መሐመድ ተሰማ ቀኜ የውስጥ አርበኛ ናቸው ተብለው ተጠርጥረዋል ይላሉ የጠለስ ሚዲያ ምንጮች። እነ አበባው ታደሰ፣ እነ መሐመድ ተሰማ በቀኜ የውስጥ አርበኛ በመጠርጠራቸው የተነሳ ቦታውን እነ ጻድቃን ገብረትንሳኤ፣ እነ ሳሞራ የኑስ፣ እነ ጄኔራል ዮሐንስ ተቆጣጥረውታል። ቀጣዩ ዘመቻም እየተመራ ያለው በነ ጻድቃንና ሳሞራ የኑስ ነው ይላል የደረሰን መረጃ። እነ ጄኔራል አበባው እንዳይደርሱበት ተደርጎ በተለይ ደግሞ ከኤርትራና ከትግራይ ጋር ይካሄዳል ተብሎ የታሰበው ውጊያ እየተመራ ያለው በነ ጻድቃን፣ በነ ሳሞራና በነ ጄኔራል ዮሐንስ ነው። እነ ጄኔራል አበባው መሐመድ ተሰማ እንዳይሰሙ ሚስጥሩ ወደ እነሱ እንዳይደርስ እየተደረገ መሆኑን ሰምተናል። ከ15 ቀን እስከ 3 ወር ሊፈጅ ይችላል የተባለ ዘመቻ አማራ ክልሉ ማለት ነው 3 ዓመት ሊፈጅ የቻለው እዛ የመደብናቸው ጄኔራሎች ኮማንዱን ይመሩ ዘንድ የመደብናቸው የጦር አመራሮች ቀኜ ውስጥ አርበኞቹ ነው እያገለገሉ በመሆናቸው የተነሳ ነው ብሎ ኦህዴድ መገምገሙን ሰምተናል። ይሁንና አሁን እነ ጄኔራል አበባውን በነ ጄኔራል ጻድቃን በነ ጄኔራል ሳሞራ መቀየራቸው ለአብይ አማሮች አሳሳቢ ጉዳይ አይደለም። እነዚህ ሰዎች አማርኛ ተናጋሪ ቢሆኑም ግን የሚሰሩት ደግሞ ለኦህዴድ በመሆናቸው የተነሳ ለነሱ የሚያሳስባቸው አብይ አህመድ፣ ብርሃኑ ጁላ፣ ነባጫ ደበሌ ከነጻርቃን ከነሳሞራ ከነጀነራል ዮሐንስ ጋር አብሮ መስራታቸው አይደለም። ለነሱ የሚያሳስባቸው ጀነራል ምግበይ የተባለ ጀነራል
ከዘመነ ካሴ ወይ ደግሞ ከምሬ ወዳጆ ጋር ይሰራል የሚል ጥርጣሬ በውስጣቸው ማደሩ ነው። አሳሳቢው ነገር እሱ ነው። አሁን በነ ጄኔራል ምግበይና በነ አርበኛ ምሬ ወዳጆ አርበኛ ዘመነ ካሴ ወይም አፋብኃ አመራሮች መካከል እስካሁን ድረስ የተመሰረተ ግንኙነት ባይኖርም ለነሱ አሳሳቢው ነገር በነ ጄኔራል ተፈራና በነ ጄኔራል ምግበይ መካከል ወደፊት አብሮ የመስራት ሁኔታ ይከሰታል የሚለው ጥርጣሬ ነው። ከዛ ውጭ ግን አስቀድሞ በአማራ ስም ሲጠሩ የነበሩ ጸረ አማራ ጄኔራሎች በህወሓት ጄኔራሎች እየተተኩ መሆናቸው ለነዚህ ሰዎች አሳሳቢ ጉዳይ አይደለም። እና አንዳንድ ጊዜ ስለ ኦህዴድ ክፋት ስታወራ ምንድነው የምትሉት እናንተ? ኦህዴድን እኮ የፈጠረው ህወሓት ነው ይሏቸዋል ማለት ነው። ኦህዴድን ህወሓት ሲፈጥረው አስበዋል? ጭራሽ አይወዳደሩም ጌታዬ፣ አይወዳደሩም። በብዙ ነገር የሚወዳደሩ አይደለም። ኦህዴድ ይሄን ያህል ክፋት እንዳለው ህወሓት ራሱ አያውቅም ነበረ። ኦህዴድ እንደዚህ አይነት እርኩስ የመጨረሻ አረመኔ ስብስብ መሆኑን ህወሓት ራሱ አያውቅም ነበር። ይሄንን ቢያውቅማ አስቀድሞ ለዚህ ኃይል ስልጣን አይሰጥም ነበር። ግደለኝ፣ ቀጥቅጠህ አጥፋኝ ብሎ ስልጣን አያስረክበም ነበረ። የነዚህ አፈጣጠር ለየቅል ነው። ዱባና ቅል አፈጣጠሩ ለየቅል እንደሚባለው ኦህዴድ ጋር የሚነጻጸር ስርዓተ መንግስት በኢትዮጵያ ታሪክ ውስጥ ተከስቶ አያውቅም። የመንግስትነት ለዛ የሌላቸው ከመዝረፍ ከመጨፍጨፍ ውጭ ሙያ የሌላቸው ኃይሎች ስልጣን ላይ ወጥተው አያውቁም። እነዚህን እኮ መንግስት ማድረግ አትችልም። ለምሳሌ ፌደራል ላይ ብትመጣ ቦታን ይነጥቁሃል፣ ያስወግዱሃል። ዳይሬክተር ይሆናሉ፣ ቲም ሊደር ይሆናሉ፣ ትልልቅ ቦታዎችን ይቆጣጠራሉ። ያን ከተቆጣጠሩ በኋላ ቢያንስ ሀገር መጠበቁን ተወው፣ ስርዓታቸውን እንኳን ሲጠብቁ አታይም። ይሄ ስርዓት የኛ ነው ብለው እንኳን ሲጠብቁ አታይም። በአንድና አምስት ተደራጅተው ሲዘርፉ ነው የምታገኛቸው። ሲዘርፉ ሀገር ሲያፈርሱ ነው የምታገኛቸው። ደም ሲያፈሱ ነው የምታገኛቸው። እነዛም የራሳቸው የሆነ ክፋት ቢኖርባቸው እንኳን በኢትዮጵያ ውስጥ 24 ሰዓት በፈለከው ቦታ እንድትንቀሳቀስ የሚያደርግ ሲስተም ዘርግተው ነበረ። ፖለቲካ ውስጥ ከገባባቸው ጨካኞች ናቸው። ለአማራ ፖለቲካል ኤሊት የነበራቸው አመለካከት በጣም የወረደ ነው። ብዙ ግፍም ፈጽመዋል። ግን የሚመሯት ሀገር 24 ሰዓት እንደፈለክ የምትንቀሳቀስባት ነበረች። ዳይሬክተር ባትሆን፣ ሚኒስተር ባትሆን፣ ኤክስፐርት የምትሆንበትን ቲም ሊደር የምትሆንበትን ሁኔታ አይነፍኩህም ነበረ። የእነዚህኞቹ ግን አፈጣጠር ለየቅል ነው። የሆነ ሆኖ ቀኘ ከባዕደን አልፎ የአብይን ጄኔራሎች ኮሎኔሎች እየከፋፈለ መሆኑ ተሰምቷል። ኤርሚያስ ለገሰም ያን ማን ያረጋል ላይ ነው የተባለ በቅርቡ ለብልጽግና የፈረመ ወዶ ገብ። በእርግጥ ይሄ ልጅ አስቀድሞም የብልጽግና ሰው እንደሆነ ነው አብረውት የነበሩት ሰዎች የሚያውቁት። መጨረሻ ላይ ሲባነንበት ሹልኮ እንደወጣ እርግጥ ነው። እና እሱንም አስቀርቦ ሲያስለፈልፈው ነበር። ያረጋል ላይ ነው ይልቃለን፣ ዶክተር ይልቃለን የቀኘ የውስጥ አርበኛ ነው፣ እያንዳንዱን አደረጃጀት ያውቃል ብሎ ሲናገር ትሰማላችሁ። እውነቱ ግን ዶክተር ይልቃለን ስም መጥራት ያስፈለገው እና ተመስገን ጥሩነህን እና አረጋ ከበደን ለመጥራት የሚያስችል ድፍረት ስለጎደለው ነው። ዶክተር ይልቃል የቁም እስረኛ ተደርጎ ቤት ውስጥ የተዘጋበት ሰው ነው። የቁም እስረኛ የተደረገ ሰው ነው እና ቀኛ የመጣው በጣም በቅርብ ጊዜ ውስጥ መሆኑ ይታወቃል። በአንድ ዓመት ውስጥ የመጣ አደረጃጀት ነው እና ዶክተር ይልቃልን መጠቆም ያስፈለገው ተመስገን ጥሩነህ አረጋ ከበደ ብሎ መጥራት ስለከበደው ይመስለኛል። እስኪ ለማንኛውም ሰምተነው እንመለስ። ስለ ቀኝ የውስጥ አርበኛ የምትለው ትንሽ በለንና እንሰነባበት። ጥሩ። አሁን ቀኝ ውስጥ አርበኛ የሚባለው ማለት ነው። እኔ አንዳንዴ አሁን የመንግስት አመራሩ የሚጠላኝ በዚህ ምክንያት ነው። ምክንያቱም እኔ የምናገረው እውነቱን ነው፣ ግን ይጠሉኛል፣ አይወዱኝም። እውነቱን ነው መናገር። አሁን ግን ህዝብ እንዲያውቁ መስፈልግ ቀኝ የውስጥ አርበኛ ማን አደራጀው ከተባለ መጀመሪያ የክልሉ መንግስት የአማራ ክልል ፕሬዝዳንት ዶክተር ይልቃል ከፋለ ስለ ቀኝ የውስጥ አርበኛ አደረጃጀት ጥንቅቅ አድርገው ያውቃሉ። በየት ወረዳ ማን እንዳለ፣ በየት ዞን ማን እንደሆነ እሳቸው የት እንዳሉ አላውቅም። አሁን መንግስት በእሳቸው ላይ ስራ ሰርቶ የቀኝ የውስጥ አርበኛ አደረጃጀቱ እንዴት ነው ቢል የበለጠ ያብራሩታል። ለምን በሎጂስቲክ በጥይት ያግዘናል። ብሬን ተገዝቶ ሰጥቶናል። የብሬን ጥይት 4000 ብሬ የብሬን ጥይት ገዝቶ ሰጥቶናል። ማን የዞና እንደሰማችሁት ነው እንግዲህ በጣም አሳሳቢ ጉዳይ ሆኖባቸዋል። ኤርሚያስ ለገሰ አገጩን በመዳፉ አስተግፎ በጣም ተደምሞ ነበር ሲያዳምጥ የነበረው። የሚገርም ሚስጥር አግኝቶ ተሙቶ ማለት ነው። የሚገርም መረጃ ከመዳፉ ገብቶ ማለት ነው። ይሄ በብልጽግና ሰፈር ትርምስ እየፈጠረ ያለ አጀንዳ ነው። ከባዕደን አመራሮች እስከ ኦህዴድ ጄኔራሎች ድረስ የመከፋፈል ምንጭ የሆነ አጀንዳ ነው እና
አሁን ላይ አማራ ክልል ላይ አንድ ስኬታማ ኦፕሬሽን ሲካሄድ ፋኖ ቤት መጣ እንዴት መጣ በማለት ፈንታ ሚስጥሩ እንዴት ወጣ እየተባለ ብአዴን እየተከፋፈለ መሆኑን የደረሰ መረጃ ያመለክታል። የብአዴን መከፋፈል ደግሞ ለአማራ ሕዝብ ትልቅ ጸጋ ነው። ሁለተኛው ርዕስ ጀዋር መሐመድ የሳበውን ካርድ ይመለከታል። ጀዋር መሐመድ የሚገርም ካርድ ስቧል በትናንትናው ዕለት። ይኸውም ምንድነው? የአብይ አህመድ የልብ ሰው የሆነው የልብ ወዳጅ የሆነው የቅርብ ሰው የሆነው የዲፒ ወርልዱ ስራ አስፈጻሚ የነበረው ሱልጣን አህመድ ቢን ሱሌይማን ከኃላፊነት መልቀቁን ይመለከታል። የአብይ አህመድ የልብ ሰው የሆነው የዲፒ ወርልድ ስራ አስፈጻሚ የነበረው ሱልጣን አህመድ ቢን ሱሌይማን ከኃላፊነቱ ለቋል፣ ከስራ አስፈጻሚነቱ ለቋል። እንግዲህ ዲፒ ወርልድ ማለት ሎጂስቲክ ላይ ፖርት ላይ የሚሰራ ድርጅት መሆኑ ይታወቃል። ከኃላፊነት የለቀቀበት ምክንያት ደግሞ ከ5000 ጊዜ በላይ በኤፕስቴን ፋይል ውስጥ ስሙ በመጠራቱ ነው። ከ5000 ጊዜ በላይ የቢን ሱሌይማን ስም ተጠርቷል። በተጻጻፋቸው ኢሜይሎች በወጡት መረጃዎች ውስጥ ከ5000 ጊዜ በላይ ስሙ የተጠራ መሆኑ ነው። ከዛም ያለፈ ጉዳይ አለ። I loved the torture video keep them coming የሚል መልእክት ልኮም ተገኝቷል። I loved the torture video keep them coming የሚል መልእክትም በኢሜል መላላኩ ታውቋል። ይሄም ማለት ነው የማሰቃያ የስቅየት ቪዲዮውን ወድጄዋለሁ። ስለዚህ እንደዚህ ያሉ ቪዲዮዎችን መላክህን አጠናክረህ ቀጠል የሚል ኢሜል መላኩ በመረጋገጡ የተነሳ ነው። እንግዲህ ይህም መልእክት ሊልክ የቻለው ደግሞ ቪዲዮ ተልኮለት ነው። የ14 ዓመት ልጃገረዶች 15 ዓመት ህፃናት ላይ የሚፈጸም ግፍ እሱን የሚያሳይ ቪዲዮ ተልኮለት እንደዚህ አይነት ቪዲዮዎች በጣም ስለሚያስደስቱኝ እባካችሁ በየቀኑ ላኩልኝ የሚል መልእክት በመላኩ የተነሳ እና ሰሞኑን በየሚዲያው ሲብጠለጠል ነበር ሱልጣን አህመድ ቢን ሱሌይማን። በመሆኑም አሁን ላይ ከኃላፊነት መልቀቁን ገልጿል። እንግዲህ የኤፕስቴንን ፋይል ከምንም በላይ የኤፕስቴንን ወንጀል ያከፋው ጉዳይ 12 ዓመት፣ የ13 ዓመት፣ የ14 ዓመት ህፃናትን ጭምር በወሲብ ንግድ ውስጥ ሲያሳትፍ የቆየ መሆኑ ነው። ከነዛም ተሳታፊዎች መካከል አንዱ የዲፒ ወርልድ ስራ አስፈጻሚ የነበረው ሰውዬ መሆኑ ተረጋግጧል። ይህ ሰው ደግሞ ከኢትዮጵያ ጋር ቀረቤታ የነበረው ነው። ከአብይ አህመድ፣ ከአህመድ ሼዴ፣ ከደመቀ መኮንን የትራንስፖርት ሚኒስተር ከነበረችው ማን ሞገስ ነው የምትባለው ግርማዊት ዳናዊት ሞገስ ጋር ግንኙነት የነበረው ሰው ነው። በአንድ ወቅትም ከአህመድ ሼዴ ጋር የሆነ መድረክ ላይ አብረው ተሳትፈው ነበር በሶማሌላንድ። Ethiopia, for Somaliland, and for UAE and DP World, honored really to be participating in this amazing project, and the fact that Ethiopia is part of it really gives us a lot of credibility and strength. ከዚህ ጋር ተያይዞ ታዲያ ጀዋር መሐመድ ትናንት የሳበው ካርድ ምንድን ነው? ይሄ ሰውዬ እየመጣ በአብይ ሪዞርቶች ውስጥ በብዛት ሲዝናና ነበር። የአብይ ሪዞርቶች ጋር ከሌሎች ጓደኞቹ ጋር እየመጣ ሲዝናና ነበር። የአብይ ሪዞርቶች ዋና ዓላማ እንደ ኤፕስቴን አይስላንድ የሆነ ወይ የሚል ጥያቄ አንስቷል። በጣም የሚያስኬር ጥያቄ ነው። አሳማኝ የሆነ ጥያቄ ነው። ምክንያቱም ከዚህ በፊት እንግዲህ በሃላላ ኬላ፣ ጨበራ ጩርጩራ፣ ወንጪ እና ጎርጎራ በመሰሉት አካባቢዎች ሲዝናኑ የነበሩት እነማን እንደሆኑ ይታወቃል። በተለይ ሃላላ ሄዶ የትኛውም አበሻ መዝናናት አይችልም። ገንዘብ ስላለ ብቻ ሃላላ ኬላ ሄደህ ልትዝናና አትችልም። በሌላ መልኩ ግን ቀጥታ ከፈለጉት ሀገር ወደ ሃላላ ሎጂ የሚሄዱበት ሁኔታ ተዘርግቶላቸዋል። ለአረቦቹ ከአረቡ ዓለም ቀጥታ ወደ ሃላላ ሎጂ ሂደው ቤት ገቡ ቤት ወጡ ሳይባል እዛ ሄደው ተዝናንተው እንዲመለሱ አብይ አህመድ መስመሩን ዘርግቶላቸዋል። በአንድ ወቅት በአንደበቱ ራሱ አብይ አህመድ ብዙ ነገር ሲነግረን ነበር። እስኪ ሰምተን እንመለስ። ድምር መንግስት ያምናል ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። ቅርሱ አለ ግን ቁርስ መሆን አልቻለም። ወደ ቁርስ ለመቀየር ደግሞ ዘመኑን እንገንዘበው። አሁን ያለው ዘመን፣ አሁን ያለው ትውልድ፣ አሁን ያለ ጎብኚ ቫሊዩ ፎር መኒ እና ኤክስፒሪየንስ ደምሮ የሚያይ ነው። ቅርስ ብቻ ስላለህ መጥቶ አያይህም። የሚያወጣው ወጪ የሚመጣጠን ሰርቪስ፣ የሚመጣጠን ኤንቫይሮንመንት፣ የሚመጣጠን ሰላም መኖሩን ማረጋገጥ ይፈልጋል። እንዳልኳችሁ ባለፉት 3 ወራት 10,000 የሳውዲ ዜጎች ወንጪን የጎበኙት
አትራክሽኑ ብቻውን ባለበት ሰዓት አልመጡም። ማርኬትም ታርጌት እናድርግ። ሁሉንም ማሰብ አንችልም። ለኛ ኮስት፣ ለኛ ባህሪ፣ ለኛ ዌዘር የሚመጥነውን ሰው ለይተን እናምጣ። ለወንጪ የሚመች ቱሪስት አለ፣ ለአርባ ምንጭ የሚመች ቱሪስት አለ፣ ለጅጅጋ የሚመች ቱሪስት አለ፣ ለሐረር የሚመች ቱሪስት አለ። ያን ለይተን ለዚያ ቱሪስት እንስራ። ኢትዮጵያ ውስጥ በጣም በርካታ ፖቴንሻሎች አሉ። ከፖቴንሻሉ አንዱ ጋስትሮኖሚ ነው። ጋስትሮኖሚ በብዙ ሀገራት የቱሪስት አትራክሽን እየሆነ ነው ያለው። ጋስትሮኖሚ ማለት ሎካል ምግቦች ለዚያ ቱሪስት እንዲመች አድርጎ ማዘጋጀት፣ ከዚያም ባሻገር ደግሞ እሱም እንዲሳተፍ ማድረግ። እንደሰማችሁት ነው እንግዲህ አብይ አህመድ ወንጭ ላይ 10,000 አረቦች መጥተው ሲዝናኑ መክረማቸውን ይገልጽልናል። አንዱ ቦታ ላይ ሄዶ መዝናናት የሚፈልገው አካል ሌላ ቦታ ላይ ተስተው አይዝናናም። ለምሳሌ አረቦች ወንጭ መጥተው መዝናናት ደስ ይላቸዋል። በዚህም የተነሳ 10,000 አረብ ወንጭ ገብቶ መውጣቱን ተናግሮ ነበር። ለምንድነው ወንጭ የመሰጣቸው? ከሌላው በተለየ መልኩ ለምንድነው ወንጭ የመሰጣቸው? አብይ ምን ይላል? ደረቅ የሆኑ ቅርሶችን ማስጎብኘት ዋጋ የለውም። ወደ ኢትዮጵያ ፋሲለደስ እንዲመለከት ላሊበላ እንዲመለከት በደረቁ የሚመጣ የለም። ሌሎች የሚስቡት ነገሮች መዘጋጀት እንዳለባቸው ሲናገር ነበረ። ግስቶሎጂ ነው ምናምን በማለት ምግብ ራሳቸው የሚያበስሉበትን የፈለጉትን ምግብ ራሳቸው ሰርተው የሚበሉበትን ሁኔታ ሊፈጠር ይገባል በማለት ሲናገር፣ በጎን በኩል ደግሞ ከኤፕስቴን ጋር የዲፒ ወርልዱ አህመድ ቢን ሱሌማን ገንፎ የሆነ ነገር ሲያማሰል ታያላችሁ። እና አብይ አህመድ እነዚህ ሪዞርቶችን የገነባቸው ልክ እንደ ኤፕስቴን አይስላንድ ሁሉ መጥፎ ነገር ለሆነ ጉዳይ ቢሆንስ የሚል ጥያቄ ጀዋር መሐመድ ማንሳቱ አሳማኝ ነው። በእርግጠኝነት እንደ ሮይተርስ ያሉ ሚዲያዎች በዚህ ጉዳይ ላይ መስራት ቢችሉ፣ አሁን ላይ ታገዱ እንጂ መስራት ቢችሉ ልክ ኮሬኔ ገኛ ላይ ልክ ቤኒሻንጉል ላይ እንዳገኙት አርኤስኤፍ ካምፕ አብይ አህመድ ሪዞርት ውስጥ በርካታ ጉድ ስልጣን እንዲለቅ የሚያደርግ ጉድ እንደሚገኝ ጥርጥር የለውም። የአዲስ አበባ ህፃናት ሲጠፉ ነው የከረሙት። ከአዲስ አበባ ህፃናት እየተሰረቁ ሲጠፉ ነው የከረሙት። የት ነው የገቡት? አብይ አህመድ ከመጣ ጊዜ አንስቶ ህፃናት እንዴት ነው ሊሰወሩ የቻሉት? እስከዛ በፊት ያልነበሩ ወንጀሎች ሲበራከቱ እያየን ነው። ስለዚህ እነዛን የጠፉ ህፃናት እና ሪዞርቱን በማገናኘት ሰርች ማድረግ ከሚዲያዎች ይጠበቃል። ዓለም አቀፍ ሚዲያዎች እዛ ውስጥ ተቀጥረው የሚሰሩ ኢትዮጵያውያኖችም ስለሚኖሩ በእነሱ አማካኝነት አብይ ሪዞርት ውስጥ የሚሰራውን ስራ የማጣራት ስራ መስራት ያስፈልጋል። እንግዲህ እንደምታውቁት የአብይ ሪዞርት ብዙ ጎበኛ የለም። በተለይ ደግሞ የሀገር ውስጥ ሰው ሄዶ ሊጎበኛ አይችልም። ለአንድ አዳር እስከ 40,000 ብር የሚያስከፍሉ በመሆናቸው የተነሳ ከኢትዮጵያውያን አቅም በላይ ነው። ከውጭ መጥተው የሚዝናኑትም ቁጥራቸው ትንሽ ቢሆንም አብይ አህመድ በሪፖርት ግን የሚያቀርበውን ስተው ገቢ ያስገቡ መሆናቸውን ትረዳላችሁ። የተወሰነ ግነት ቢኖርም ያ ገቢ ግን እነሱን አምጥቶ አልጋ ሲዞ ከማስተኛ ብቻ የሚመጣ ነው ብሎ ማሰብ የከንቱ ነው። በተረፈ እንደዚህ አይነት ነገር ለወዶች የሚደንቅ አይደለም። ትናንትና እኮ ሚስቱን ከፎቅ ላይ ወርውሮ ስንት ነገር አድርሶ የፈጠፈጠን አርቲስት እኮ የፈቱ ጉዶች እኮ ናቸው። የፈቱ ጉዶች ሚስቱን ሲያሰቃይ የነበረን መጨረሻም ላይ ከፎቅ የፈጠፈጠን አርቲስት ወንድሟ መጥቶ እየተናዘዘ ባለበት ሁኔታ ይህ እኮ ኖርማል ነገር ነው፣ ኖርማል ነው፣ ምን ታካብዳለህ ብለው አርቲስቱን ሲፈቱ ያሳዩን ሰዎች ናቸው። ስለዚህ እንደዚህ አይነት ነገር አይሰሩም ብሎ ማሰብ የዋህነት ነው። በተረፈ ግን እነዚህ ሪዞርቶች ካሜራ የተገጠመላቸው ናቸው የሚል መረጃ እየወጣ ይገኛል። ሀላላሎጂ ሀበሻዎች ሂደው መዝናናት አይችሉም። አንዳንድ ጊዜ ከጠቅላይ ሚኒስተር ቢሮ ፍቃድ ካላገኘ በስተቀር ዶላር ጭነህ ብትሄድ ራሱ ገብተህ መዝናናት አትችልም። ለምን የሚለው ጥያቄ መነሳት መቻል አለበት። የገቢ ማስገኛ እንደማንኛውም ሪዞርቶች አቅም ያላቸው ሰዎች ሄደው የሚዝናኑባቸው ከሆነ ከጠቅላይ ሚኒስተር ቢሮ የፍቃድ ደብዳቤ ይዞ መሄድ ለምን አስፈለገ የሚለው ዋነኛ ጥያቄ ነው። ካሜራ የተገጠመላቸው በመሆናቸውም የተነሳ እነ ጌታቸው ረዳ እዛ ውስጥ ገብተው አንዳንድ ነገሮችን ሲያደርጉ ብላክሜል ተደርገዋል። አብይ አህመድ ብላክሜል ያላደረገው አመራር ማግኘት አትችሉም። አብይ አህመድ ብላክሜል ያላደረገው ባለሀብት ልታገኙ አትችሉም።
እንደዛ ነው። ኢንሳ ውስጥ የሰራ ሰው በመሆኑ የተነሳ እቺን ተንኮሏን ምኗን የተለማመደ ሰው በመሆኑ የተነሳ ስውር የሆኑ ካሜራዎችን በመቅጠም የብልጽግና አመራሮችን በሙሉ ብላክሜል እንዳደረጋቸው እንደዚሁ ከዚህ በፊትም በተለያዩ ሚዲያዎች ሲገለጽ የነበረ ነው። ግንባታቸው በሪፐብሊክ ጋርድ ጥበቃ ስር ሆኖ የተከናወነ ነው። በነገራችን ላይ እነዚህ ሪዞርቶች ሲገነቡ ግንባታቸው በሪፐብሊክ ጋርድ ጥበቃ ስር ነበር። ለምን ብሎ መጠየቅም ያስፈልጋል። በተረፈ የብን ሱሌይማን ዋነኛ መዝናኛ በኤፒስቴም ፋይል ውስጥ ከኤአይ ጋር ስሟ በተደጋጋሚ ስትጠራ የከረመችው አገር መሆኗ ደግሞ የሰውዬ ኢትዮጵያን የመረጠበት ምክንያት ምንድነው ብሎ ለመጠየቅ የሚያስችል ነው። አሁን ከዲፒ ወርልድ ስራ አስፈጻሚነት የለቀቀው ስራ አስኪያጅነት የለቀቀው ሰውዬ የዋነኛ መዝናኛ ስፍራው በኤፒስቴም ፋይል ውስጥ ከኤአይ ጋር ተያይዞ ስሟ ስትጠራ የነበረችው ኢትዮጵያ ነች። በነገራችን ላይ ስለ ኤአይ ሲያወራ ነበር። በኢትዮጵያ በኤአይ ዘርፍ ስለመስራት ኤፒስቴን ሲያወራ ነበር። አብይ አህመድም ኤአይ ብሎ አብሩቶ አይጠግብም። ስለሆነም በኢትዮጵያ ምድር ላይ የጠፉ በጣም በርካታ ህፃናት አሉ። ያንን ይዞ የአብይ ሪዞርትን ይዞ የምርመራ ስራ መስራት ያስፈልጋል። መሐመድ ቢን ዛይድ አልናህያ አዲስ አበባ በዛሬው ዕለት ገብቷል። በቀጣይም ወደ አንዱ ሪዞርት አብይ እንደሚወስደው መገመት አይከብድም። ወደ አዲስ አበባ ገብተዋል ማለት አይቻልም። ወደ ሀገራቸው ገብተዋል። ቅኝ ግዛት ወደሚያስተዳድሯት ሀገር በዛሬው ዕለት ገብቷል መሐመድ ቢን ዛይድ አልናህያ። የገባበት ምክንያት ብዙ ነው። ለምሳሌ ያህል ዩኤኢ ከምስራቅ አፍሪካ የመነቀልና አለመነቀሏ ጉዳይ በአብይ መዳፍ ላይ አርፏል። ባለፈው ሳውዲ አረቢያ መጣ ነበር። የቱርክን ፕሬዝዳንት ይመጣል እየተባለ ሲጠበቅ ነበር። ግን ቀድሞ የመጣው የዩናይትድ አረብ ኤምሬትስ ንጉስ መሐመድ አልናህያ ሆኗል። አብይ አህመድ ለዲፕሎማቶች የሻይ ገንዘብ እየሰጠ ነው ይላል ሌላኛው ርዕስ። አብይ አህመድ ለአፍሪካ ህብረት የመጡ ዲፕሎማቶች እንግዲህ ያልመጣ የለም፣ እነ ጉታሬዝን ጨምሮ ያልመጣ የለም። ስለዚህ አብይ ምን ያደርጋል? ወደ ሀገራቸው ሲመለሱ ቁልፍ ናቸው ለሚላቸው ሰዎች 40 ሺህም 50 ሺህም 100 ሺህም ዶላር በፖስታም በባግም እያሸገ እየሰጠ ነው ይላል። ወንጀለኛው አብይ አህመድ አፋቸውን እንዲለጉሙ የሚፈልጋቸውን ከቻሉ እንዲያገለግሉት ካልቻሉ ደግሞ ዝም እንዲሉለት የሚፈልጋቸውን ኃይሎች ገንዘብ እየሰጠ ነው ይላል ዛሬ የተላከልን መረጃ። የዓለም የጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም ትናንትና በኢትዮጵያ እየተከሰተ ስላለው በተለይም ደግሞ በአማራ ክልል እየተከሰተ ስላለው በጤና ባለሙያዎች ላይ በጤና ጣቢያዎች ላይ እየተፈጸመ ስላለው ጥቃት ትናንት ድምፁናል። ከብዙ ጊዜ በኋላ ማለት ነው። ከብዙ ጊዜ በኋላ የዓለም የጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም የአማራ ጦርነት ከተከፈተበት ጊዜ አንስቶ የሚደርሱን መረጃዎች አስደንጋጭ ናቸው ብሏል። የጤና ባለሙያዎች በተደጋጋሚ እየተገደሉ መሆናቸውንም ገልጿል። ጤና ጣቢያዎች እየወደሙ መሆናቸውን ገልጿል። ይህን ሲናገር ዶክተር ቴዎድሮስ አድሃኖም እስካሁን ድረስ የት ነበርክ የሚል ቁጣ ከኛዎቹ ሰዎች አይቻለሁኝ። መቆጣት አንችልም፣ ባላንጣዎች ነበር እኮ አይደለም፣ ባላንጣዎች ነበር። እንደውም ዛሬ ድምፅ ለመሆን በማሰቡ አመስግኘዋለሁ። ትናንትና ስንከፍትበት የነበረው ዘመቻ ስለሚታወቅ ስለዚህ መለስ ብሎ ማሰብ ያስፈልጋል እና ዶክተር ቴዎድሮስ አድሃኖም በአማራ ክልል እየተካሄደ ባለው ጦርነት በጣም አስደንጋጭ ዘግናኝ የሆኑ ነገሮች እየተፈጸሙ መሆናቸውን፣ የጤና ባለሙያዎች በተደጋጋሚ በመንግስት የጸጥታ አካላት እየተገደሉ መሆናቸውንና ጤና ጣቢያዎች እየወደሙ መሆናቸውን ገልጿል በትናንትናው ዕለት። ሌላው አብይ አህመድ ለሶማሌላንድ የሀገር እውቅና ሊሰጥ መሆኑ ተሰምቷል። የሀገር እውቅና ሊሰጥ አይደለም፣ ኦልሬዲ ሰጥቷል። የሀገር እውቅና አብይ አህመድ ሰጥቷል። በሚዲያ አልተገለጸም እንጂ እንደባለፈው ፕሬዝዳንቱን ከጎኑ ቁጭ አድርጎ እግዚአብሔር ይመስገን ከማለት ውጭ ምን ማለት ይቻላል ብሎ ሲናገር ባይሰማም ለሶማሌላንድ የሀገር እውቅና ሰጥቷል። አብዱራህማን መሐመድ አብዱላሂ የሶማሌላንድ ፕሬዝዳንት ሰሞኑን ከሲኤንኤን አረቢክ ጋር ቃለመጠይቅ አድርጎ ነበር። በዚህም ቃለመጠይቅ ላይ ፕሬዝዳንቱ ከሲኤንኤን አረቢክ ጋር ባደረገው ቃለመጠይቅ ኢትዮጵያ ለንግድ አገልግሎት የምታውለው 20 ኪሎ ሜትር የሚሸፍን የባህር ዳርቻና ባህር በር ሰጥተው የሀገር እውቅና ለማግኘት እየጨረሱ መሆናቸውን ገልጿል። Are you currently in discussions with any of the countries regarding the Red Sea corridor? Yes, we have now in discussion with Ethiopia to make a transit, trade and transport agreement. Hopefully it will be final soon. እንደሰማችሁት ነው። በግልጽ ተናግሯል። ኮሪደር በመስጠት የሀገር እውቅና ለማግኘት በሂደት ላይ መሆናቸውን ገልጿል።
ሶማሌላንድ ኤምባሲዋን በኢትዮጵያ ከፍታለች። ከዚህ በላይ እውቅና መስጠት አለ እንዴ? እንደምታዩት ነው፣ ታፔላውም ጭምር ማለት ነው። ሶማሌላንድ ኤምባሲዋን በኢትዮጵያ ከፍታለች። የኢትዮጵያ ባንክ በሶማሌላንድ ስራ ጀምሯል። ያለ ሶማሊያ እውቅና በሶማሌላንድ ስራ መጀመሩንም ፕሬዝዳንቱ ገልጿል። እንግዲህ አብይ አገር ለማፍረስ ቆርጦ የተነሳ መሪ በመሆኑ የተነሳ በአንድ በኩል እሳት እየለኮሰ እሱም ማጥፋት ሲገባው በሌላ በኩል ሲቆሰቁስ ታገኙታላችሁ። ምክንያቱም አብይ ወደ ስልጣን የመጣው ኢትዮጵያን ሊያፈርስ ነው። ኢትዮጵያን ዳርዳሯን በሰዓት በመለብለብ ኦሮሚያ መሀል ላይ ያለች ሀገር በመሆኗ የተነሳ እሷን ማዋለድ ይፈልጋል። ለዛም ነው እንግዲህ ሰሞኑን ከሱዳን ጋር ተያይዞ ሱዳኖች ወደ ጦርነት ሊገቡ ጫፍ ላይ መሆናቸው እየተዘገበ ይገኛል። በአልፋሽጋ ድንበር እየመጡ መሆኑ፣ በቤኒሻንጉል በኩል ጦርነት ሊከፍቱ ሰራዊታቸውን እያስጠጉ መሆናቸውን እየተገለጸ ይገኛል። ይህም በሆነበት ሁኔታ አብይ አህመድ ያንን ማብረድ ሲገባው የሶማሌላንድን ካርድ እንደገና ስቦታል። እንደገና እግዚአብሔር ይመስገን እንደገና ካድሬን አሰልፎ ማስጨብጨብ ሊጀመር ሎዲንግ ኦልሬዲ በሂደት ላይ ያለ ጉዳይ ነው። አብይ አገር ለመፍራስ የመጣ መሪ በሆኑ የተነሳ ሶማሌን ትባትል ዘንድ የኢትዮ ሶማሌዎች ይባትሉ ዘንድ ፍዳቸውን ይበሉ ዘንድ የሶማሌላንድን ኬዝ ስቦ አምጥቶታል። በጋምቤላ በኩል የሱዳን ታጣቂን አስገብቶ 2 ወረዳ እንዲቆጣጠር አድርጓል። እንግዲህ ዙሪያውን ተመልከቱ ማለት ነው። ለሶማሌ የሶማሌላንድን ኬዝ ይዞላቸው መጥቷል። ከዛ በኩል የሚተኮስ ጥይት ሶማሌዎችን ሳይጨርስ ኦሮሚያ ስለማይደርስ ማለት ነው። በተመሳሳይ መልኩ ጋምቤላ ይባትል ዘንድ 2 ወረዳ በደቡብ ሱዳን ታጣቂ እንዲዋረር ተደርጓል። ለአማራ አልፋሽቃን የሰጣቸውን ደለሎን የሰጣቸው የሱዳን ታጣቂዎች አልፈው በጎንደር በኩል እንዲገቡ አሁንም ምቹ ሁኔታ እየፈጠረላቸው ይገኛሉ። ቤኒሻንጉልን ያባትሉ ዘንድ ግድቡ ያለበትን ቦታ እንኳን ለሱ እንኳን ጥንቃቄ ማድረግ ሲገባው ከግድቡ በተወሰነ ርቀት ላይ ለአርኤስኤፍ የጦር ካምፕ ሰጥቶ በዛም በኩል የግብፅና የሱዳን ጥቃት እንዲፈጸም ምቹ ሁኔታ እየፈጠረ ይገኛል። የትግራይም የምታውቁት ነው። ትግራዮችና ኤርትራውያን በጋራ ባደረጉት የሰላም መድረክ ቢያከሽፉበትም ዛላንበሳ አስገብቶ የተዋቸው ትግራይና ኤርትራ ሲታኮሱ እንዲኖሩ ነበር። ትግራይ ጠንከር ያለች ጊዜ ኤርትራ ላይ እንድትታኮስ አስቦ ያደረገው ነበር። ያን አክሽፎበታል። ስለዚህ ብቸኛ ሰላም ያላት ኢትዮጵያ ከማን ጋር ነው ካላችሁ ከኦሮሚያ ከምትጎራበተው ከኬንያ ጋር ብቻ ነው። በኬንያ በኩል የንግድ ግንኙነቱ ጡፏል። ጌታዬ መስመሩ ተጠብቆ የንግድ ግንኙነቱ ተጧጡፏል። ምክንያቱም ኬንያ የምትጎራበተው ከሞያሌ ጋር ስለሆነ ከኦሮሚያ ጋር ስለሆነ እዛ አካባቢ ላይ ሶማሌዎች ለምሳሌ ሞያሌን ክሌም ያደርጋሉ። ያ ቢነሳ እንኳ ወደ ጦርነት እንዲገባ አላደርግም። አብይ አህመድ ጉዳዩን ውስጡን ሄዶ ለመፍታት ነው ጥረት ያደረገው። ሌሎች ክልሎችን የጎረቤት ሀገራት ጋር እንዲዋጉ መድረኩን እየከፈተ ይገኛል። የሶማሌላንድንም ኬስ ስቦ አምጥቶታል። ይሄ ሁሉ ግን ዳርዳሩ እየተቃጠለ ኦሮሚያ እየለመለመች ከአዲስ አበባ ወጣ ስትሉ አውቶቡሱ የያዘው ወታደር መሆኑን ትረዳላችሁ። ኦራሉ ምኑ ተሳቢው በሙሉ በወታደር የተሞላ ነው። ተሳቢ ተቀጣጥሎ ጦር መሳሪያና ወታደር ጭኖ ሲሄድ ታያላችሁ። አዲስ አበባ ስትመጡሳ ብልጭ ጥርግም የሚሉ የቱሪስት መኪኖች እየተንፈላሸሹ ይገኛሉ። የአብይ አህመድ እምነት ይሄ ነው። ሰራዊቱን ወደ ክልሎች አዝምቶ ክልሎችን አስወድሞ የሚችለውን በራሱ ሰራዊት የማይችለውን ደግሞ በጎረቤት ሀገር ሰራዊት እያባተለ እያገዳደለ ኦሮሚያን ሰላም አድርጎ ሊመሰረት ነው እቅዱ። ይሄ ግን አይሳካም ጌታዬ፣ አይሳካም። ዳርዳሩን እሳት ባደረክበት ቁጥር ወደ መሃል ይመጣል። ዳር ላይ መቀመጫ ያሳጣው ህዝብ መሃሉ ላይ ይመጣልሃል። የሆነው ነው ግን ሶማሌላንድን አብይ አህመድ እውቅና እንደሰጠ መታወቅ ይገባል። ይህንን የሚያደረገው አንዱ የዩናይትድ አረብ ኤምሬትስ ጫና መሆኑ መታወቅም አለበት። ሌላው ቲክቶከሮችን በተመለከተ አንድ እህታችን የሚገርም ነገር ተናገረች። ከዚህ በፊት እኔ ስናገረው የነበረ ጉዳይ ነው። አኪ ትባላለች። ቲክቶክ ላይ ከመከታተላቸው ሰዎች መካከል አንዷ ናት። ብዙ ጊዜ ሀሳቧም ከሀሳቤ ጋር ይገጥማል እና እንደዚህ በማለት ስትናገር ሰምቼ እኔ ጭንቅላት ውስጥ ያለውን ስትናገር ስለሰማው ወደ እናንተ ላመጣው ወደድኩ።
ህዝባችን በጦርነት እያለቀ እየደቀቀ ያለ እያያችሁ ነው። ሰሞኑን ራሱ ደቡብ ጎንደር ላይ ድርቦ ታቦር ላይ ለ16 ጊዜ ድሮን እየተመላለሰ ጨፍጭፎ ከሌነ እየተባለ እየተገፋፋ ነገር ግን ንጹህ ህዝባችን በምን ያህል አማራ መጥፋት መውደም አለበት ተብሎ ኢምፐርፐዝ እየጠፋ እንደሆነ እያያችሁ ነው። ይሄን ማስተላልፈው ለእናንተ በተለይ አማራንን ለምትሉ የአማራ ልጆች ለሆናችሁ በየአረብ ዓለሙ በየኢሮፕ በየአሜሪካው ላይ ያላችሁ በተለይ ውጭ ላይ ሆናችሁ ትልልቅ የስልክ አክሰስ ያላችሁና ብዙ ፎሎወር ይዛችሁ በጣም በሚያሳዝን ሁኔታ ህዝባችን ላይ የተበደለውን በደል አልበቃው ብሎ በደሉ እንዳይነገር ጥላ የሚያጠሉን ሰዎች እየተከተላችሁ እነሱን ፎሎ ላይክ እያላችሁ ነገር ግን የህዝባችንን በደል ጥላ ከሚያጥሉ ሰዎች ጋር አጀንዳ ፈጥራችሁ አጀንዳ ስታዋከቡ ለምትሉ ሰዎች ለእናንተ ነው ይሄን እርግጠኛው የመልእክቴን ያስተላልፍ ያለሁት። በዚህ ጊዜ እንደ አብይ አህመድ የተሳካለት የለም። አብይ አህመድ ፊክሽን የሆነ ሰው ነው። አብይ አህመድ በራሱ ውሸት ነው፣ ፊክሽን ነው፣ ያልተፈጠረ ሰው ነው፣ ውሸታም ነው፣ ከሃዲ ነው። ነገር ግን እሱን መሰል ትውልድ ተፈጥሯል። በጣም ነው ማዝነው። እንደሱ ሆነ የተሳካለት የለም በዚህ በሀገራችን ላይ። ምክንያቱም እሱን መሰሎች ትውልድ ፈጥሯል። በሚሊየን ፎሎወር ይዘው ከእስር ቤት ይገባሉ፣ ኦሬንት ተደርገው ይመጣሉ። ህዝባችንን አብይ አህመድ በድሮን በመካናይዝድ መሳሪያ በጦር አውሮፕላን በጣም በእግረኛ በሰራዊት ህዝባችንን ከጨፈጨፈ ካወደመ በኋላ የነለ ስክሪፕት ተጽፎ በእነዚህ ኮንቴንት ክሬተር በሚባሉ ኮልኮሌዎች ታሪክ ተጽፎ ይመጣል። በጣም በሚገርም ሁኔታ ለስንት የሚበቃ የጎንደር ህዝብ የደቡብ ጎንደር ህዝብ ድርቦ ታቦር እየተጨፈጨፈ እንደ ህዝብ በይፋ እያያችሁ ወድሞ እያያችሁ ያን አጀንዳ ለማስቀየር ዳኒ አዶናይ እያላችሁ ኮልኮሌ ተከትላችሁ ስክሪፕት በብልጽግና ተጽፎ ተሰጧችሁ ግማሿ መጥታ እዛ ላይ የሚያስተላልፉትም ብልግና ነገ ትውልድ የሚመጣው እነዛ በሙሉ ባለጌዎች ናቸው። ተተኪውን ትውልድ በብልግና የሚቀርጹ ናቸው። አንዲትን ሴት ለሁለት የሚጋሩ በሁለተኛ ደረጃ ላይ በቢላ ቆረጠኝ ብላ መጣች። በበነገታው መጥታ በንዴት ሲመታው መስታወቱን ሲመታው ምክንያቱም ህዝቡ ወንጀል እንደሆነ አውቆ ዘብጥያ እንደሚያወርዳቸው ያውቃል። አኬ የተናገረችው ልክ ነው። እኔ ከዛ በፊት ታስረው የነበረ ጊዜ ምን ብዬ ነበረ? ምንም እንኳን ከአብይ አህመድና ከቡድኑ በላይ ከኢትዮጵያዊ እሴት ወግ ባህል ያፈነገጠ ቲክቶከር ባይኖርም አገዛዙ ግን እርምጃ መውሰዱን አጠናክሮ ቀጥሏል። በዚህ ጉዳይ ላይ ለማጣራት ስንሞክር ስልጠና አለ የሚል መረጃ ደርሶናል። ስልጠና አለ። ቲክቶከሮችን እያሰባሰበ ያለው እስር ቤት አስገብቶ ትንሽ ሞረድ አድርጎ ወደ ስልጠና አዳራሽ ሊያስገባቸው ነው፣ ለምርጫ ሊጠቀሙባቸው ነው፣ ካድሬ ሊያደርጋቸው ነው የሚል መረጃ ደርሶናል። እንደሰማችሁ ነው እንግዲህ ታስረው በነበረ ሰዓት ላይ አገዛዙ ኦሪንቴሽን እየሰጣቸው ነው። ጥፋት ስላጠፉ አይደለም። አብይ አህመድ ለኢትዮጵያ እሴት ባህል ወግ የሚጨነቅ መሪ አይደለም። የኢትዮጵያን እሴት ወግ ባህል መገለጫዎች ሁሉ ሊያጠፋ የመጣ መሪ ነው። ያሰራቸው ግን ሰብስቦ ኦሪንቴሽን ሊሰጣቸው ነው በማለት ስናገር ነበር። የደረሰኝ መረጃ መሰረት አድርጊ ከወጡ ጊዜ አንስቶ ይሄው አጀንዳ መስጠታቸውን አጠናክረው ቀጥለዋል። የሮይተርስ የምርመራ ዘገባ የወጣ ጊዜ እና ደብረታቦር የተደበደበች ጊዜ አሁን ሰሞኑን አንድ ምርኪ አጀንዳ ይዘው መጡ። ከዛ በፊት የቢቢሲ ዘገባም የወጣ ጊዜ ቢቢሲ በአማራ ክልል እየተካሄደ ባለው ጦርነት መከላከያ ስለደፈራቸው ሴቶች የሚገልጽ የዘገባ ሪፖርት አውጥቶ በነበረ ሰዓት ላይ እንደዚሁ አጀንዳ ሲያመጡ ነበር። ስለዚህ እነዚህ ሰዎች አዶናይን ጨምሮ ሌሎችም ጭምር የሚያመጧቸው አጀንዳዎች የሆነ አጀንዳ ይዘው ሲመጡ ምን አለ ብላችሁ መጠየቅ መቻል አለባችሁ። እነዚህ ኮልኮሌዎች የሆነ አጀንዳ ይዘው ሲመጡ ኮልኮሌ ያለቻቸው አኪናት የሆነ አጀንዳ ይዘው ሲመጡ ምን አለ? ምንድነው ሊድበሰበስ የሚፈልገው አጀንዳ? ምንድነው ሊጋረድ የሚፈለግ አጀንዳ ይኖር ይሆን? ሊሸፈን የሚፈለግ ርዕስ ይኖር ይሆን ብላችሁ መጠየቅ ይኖርባችኋል። የማንም ትርኪ ምርኪ አጀንዳ ይዞ እየመጣ አይምሯችሁን እንዲያባትል ልትፈቅዱ አይገባም። እነዚህ ሰዎች የሆነ ፐርሰናል የሆነ ኬዝ ይዘው ሲመጡ ምንድነው ሊደበቅ የሚፈለገው ነገር ምንድነው ብላችሁ መጠየቅ አለባችሁ። አብይ አህመድ በፊት ምን ያደርግ ነበረ? የሆነ ጥፋት ማድረሱን የሚገልጽ መረጃ ሲወጣበት ሰበር ዜና ብሎ በናትናኤል መኮንን በኩል የውሸት ዜና ነበር የሚያስለቅቀው። ታስታውሳላችሁ አይደል? እኔ እንደውም መጽሐፌ ላይ በሰበር ዜናዎች የተበሰበሱ የአማራ እልቂቶች በሚል ርዕስ አንድ ገጽ ሰጥቼ ጽፌበታለሁ።
ጽፌበታለሁ። ዛሬ ሲስተሙን ቀይሮ የሆነ ጥፋት ካደረሰ በኋላ አጀንዳ የሚሰጥህ ጃኒ ጆኒ በሚባሉ ተራ ስብዕናዎች አማካኝነት ነው። በመጨረሻም ትናንትና ፌስቡክ ላይ አንዳንድ ነገሮች ሲጽፍ ነበር። እነዛም የጻፍኩባቸው ርዕሶች አጀንዳ ሆኖ ስክሪን ሾት አድርገው ሲያንዘፋዝፉ ነበረ። አንዱ ፖስት ለምሳሌ ለትግራይ ኃይሎች ጥሪ ያደረግኩበት ነው። ኑ እንጂ ኑ፣ ቤተ መንግስቱ ክፍት ነው፣ ቤተ መንግስቱ ክፍት ነው። ስለዚህ አብረን ታግለን የህልውና አደጋችንን እንቀልብስ፣ እየፈረሰች ያለች ሀገራችንን እየተሳደድንባት ያለች ሀገራችንን እንታደግ ብዬ በመጻፍ የተነሳ ያላሰብኳቸው ሰዎች ጭምር ስክሪንሾት አድርገው ሲያንዘፋዝፉ ነበር። በግልጽ እኮ ተናገርኩኝ። የጠለስ ሚዲያም ሆነ የአሳየ ደርቤ ዋነኛ ፕራዮሪቲ የሚሰጠው አጀንዳ ሰሜኖች እርስ በርሱ እንዲጠፋፉ በማድረግ ፈንታ አብይ አህመድ የተባለ አረመኔ አስወግደው ስልጣን መያዝ አለባቸው የሚል ነው። ቀዳሚ ፕራዮሪቲ የምሰጠው አጀንዳ ይሄ ነው። እኔ ላመንኩበት አጀንዳ መሽቆርመም ምናምን የሚባል ነገር የለም ጌታዬ። ማንም አጀንዳ አይሰጠኝም፣ ማንም አይገዛኝም። የሚገዛኝ የአማራ ህዝብ ጥቅም ነው። አለዛ ፋኖ ከሌሎች ኃይሎች ጋር ሳይተባበር ብቻውን ይታገል ከተባለ ልክ አሁን ሰሞኑን እንደተደረገው ደብረታቦር እየገባ የሆነ ነገር አድርጎ ተመልሶ ወደ ተራራው የሆነ ቦታ ገብቶ ኦፕሬሽን ፈጽሞ ወደ ሸለቆ እንዲገባ ነው የምትፈልገው ማለት ነው። እና አንዳንዶች አስተሳሰባቸው ምንድነው? ፋኖ ከማንም ጋር ሳይል ብቻውን ታግሎ 4 ኪሎ መግባት ይገባዋል፣ ብቻውን ታግሎ መንገስ ይገባል ይሏቸዋል ማለት ነው። እንደዚህ የሚሉ ሰዎች በነገስታቱ ዘመን መፈጠር የነበረባቸው እና ዘግይተው የተፈጠሩ ናቸው። ዘግይተው የተፈጠሩ ደግሞ የኦህዴድ ስልታዊ ደጋፊ ናቸው። ፋኖ ብቻውን ነው መታገል ያለበት፣ አጋር አያስፈልገውም የሚል ሰው ኃይለኛ የኦህዴድ ደጋፊ ማለት እንደዚህ አይነት አቋም ያራመድ ነው። እኔም ያውቃለሁ እኮ ፋኖ ብቻውን መታገል አለበት ማንም ጋር። ህወሓት እንደዚህ ኦህዴድን የወለደው እሱ አይደል? እሱ እኮ ነው ጡት ብቶ ያሳደገው ምናምን እያልኩ ብጽፍ እነዚህ ስክሪንሾት ይዘው የሚያንዘፋዝፉ ፋይሎች ዛሬ ገና ሐሳቡን አፈለግከው እንደሚሉኝ አውቃለሁ። ምክንያቱም ይህ ሐሳብ ፍሬ የሌለው ስለሆነ ባዶ ትምክት ስለሆነ ማለት ነው። እና ያለንበትም ዘመን ያንን ለማድረግ አይፈቅድም። ጣፈንታችንን በመዳፋችን እንጽፋለን ብለው የወጡ ኃይሎች የሌላን ጣፈንታ ወሳኝ ሆነው እንዴት ይመጣሉ? አማራ እኮ ዛሬ ወደ ትግራይ የገባው ጣፈንታዬን የሚወስነ ሌላ ኃይል ሆኖብኛል፣ ውክልና የለኝም ብሎ እኮ ነው ወደ ትግራይ የገባው አይደል እንዴ? በአደም በሚል ስም የሚጠራው የብላኔዎች ስብስብ እኔን ለመግደል የተደራጀ ቡድን ነው፣ አማራን የሚወክል አይደለም ብሎ እኮ ነው ወደ ትግል የገባው። እንደዚህ አይነት ለነጻነት ትግል ወደ ትግል የገባ ደግሞ ለሌሎች ባርነት ጭኖ ወደ ስልጣን አይመጣም። አንተ ነጻነትን ፈልገህ ወደ ትግል እስከገባ ድረስ የነጻነት ትርጉሙ የሚገባ ሰው እስከሆንክ ድረስ እንደገና አሸንፌ መጥቼ ሌሎቹን ባህር ያደርጋለሁ የምትል ከሆነ አንተ የነጻነት ታጋይ አይደለም፣ አንተ ጨቋኝ ነህ። ይሄን ልትረዳ ይገባል። ለዛም ነው አፋብን ርዕዮተ ዓለሜ አማራ ብሔርተኝነት ነው ያለው። ለዛ ነው የኢትዮጵያን ዕጣ ፈንታ መወስነው በጋራ ነው። እኔ መወሰን የምችለው የአማራ ዕጣ ፈንታ ላይ ነው። የራሴን ዕጣ ፈንታ የህዝቤን ዕጣ ፈንታ ጽፋለሁ ብሎ የወጣ ኃይል የኦሮሞውን ይወስንለታሉ፣ የትግራውን፣ የወላይታውን፣ የሲዳማውን ብሎ ሊያስብ አይችልም። እሱማ አስገደለን። ጨፍላቂዎች፣ አህዳዎች ምናምን እያስባለ ሲያስፈርጀን ኑሯል። ያውም አማራ እንደዚህ አይነት አስተሳሰብ የለውም። የኢትዮጵያን ዕጣ ፈንታ ካልሆነ በስተቀር ራሱን እያከሰመ ሌሎችን ለመታደግ ከማሰብ በዘለለ እኔ ከላይ ሁኜ እኔ በላይ ሁኜ አገር ላስተዳደር የሚል አመለካከት አልነበረውም ነበረ። ያም ሆኖ ግን ለሌሎች አስባለሁ ማለቱ በራሱ ዋጋ ሲያስከፍለው ቆይቷል። ስለዚህ ፋኖ ለድል መብቃት ካለበት ግዴታ አፋር ውስጥ ያለውን አጉጉሙ እውቅና ሊሰጠው ይገባል። የሶማሌውን ኦብነግ እውቅና ሊሰጥ ይገባል። በሚያግባቡን አጀንዳዎች ላይ አብረን መስራት እንችላለን። እንደ ሀገር የሚያግባባን አጀንዳ ከሌለ ግዴታ ተቃዋሚ ስለሆነ አብረው ልትሰራ አትችልም። እንደዚህ አይነት አስተሳሰብን ልታሸንፈው ታግለህ ልትጥለው ግድ ነው። ትግል ደግሞ አይቆምም። ኦህዴድም ቢወርቅ እኮ ትግል ይቀጥላል። አሁን ለምሳሌ እስካሁን አፋብን እየተባለ ስንታገል ነበር የጎንዮሽ። አፋብንም ከሆነ በኋላ ትግል አለ፣ የጎንዮሽ የውስጥ ትግል አለ። ስለዚህ በጋራ የሚያስማማ አጀንዳ እስካለ ድረስ የጉምዝ ታጣቂ ጋር አብረህ ልትሰራ ይገባል። የጋራ አጀንዳ እስካለ ድረስ ዋና በሆኑ ነገሮች ላይ እስከተስማማህ ድረስ ከኦኤልኤ ጋር አብረህ ልትሰራ ግድ ይልሃል። የጋራ አጀንዳ እስካለ ድረስ ከቲዲኤፍ ጋር አብረህ ማሰራበት ምክንያት ሊኖር አይችልም። በተለይ ደግሞ ሰሜን ላይ ያሉ ኃይሎች አብረው መስራት ይችላሉ።
አብረው መስራት ይችላሉ። ለምን ከተባለ የህልውና አደጋ ተደቅኖባቸዋል ሁሉም ላይ። ያው እንደምታየው ነው። እነ ደብረጽዮን እነ ጌታቸው አሰፋ የመሳሰሉ ሰዎች የባንክ አካውንታቸው ተዘግቷል፣ የቤተሰቦቻቸውም ጭምር። እንደ ህዝብ ብቻ ሳይሆን እንደ ግለሰብ እየተሳደዱ ያሉበት ሁኔታ ነው ያለው። ጌታቸው ረዳ ከአብይ አህመድ ጋር ከሰራ እነ ጄኔራል ምግበይ ከአማራ ጦር መሪዎች ጋር የማይሰሩበት ምክንያት ምንድን ነው? አማራና ትግራይ አብረው እንዳይሰሩ የተረገሙ ህዝቦች ናቸው እንዴ? አብረው ሲኖሩ፣ አብረው ሲጋቡ፣ ሲፋቀሩ በትዳር ውስጥ ሲኖሩ አልኖሩም እንዴ? ምንድነው አነጋጋሪ የሆነው? ስለዚህ መታወቅ ያለበት ነገር ይሄ ቅጥረኝነት ጉዳይ አይደለም፣ ተልእኮ የመቀበል ጉዳይ አይደለም። ማሳየ ደርቤ ውስጡ ያለው ሐሳብ በሌሎች ተፈጻሚ እንዲሆን ጫና ያደርጋል እንጂ የማንንም ሐሳብ ጠቅጥቆ አቅጣጫ ተቀብሎ የሚሰራ ሰው አይደለም። ይህንን አስረግጬ ነው መናገር የምፈልገው። አቅጣጫ ተሰጥቶት ስምሪት ተሰጥቶት በዚህ በኩል ላይ ስራ ተብሎ በፍጹም ሊሆን አይችልም። እንደዛ አይደለም። ለአማራ ትግል እንቅፋት ናቸው የምንላቸውን ኃይሎች ስንታገል ከርመን ብዙዎቹን ማሸነፍ ችለናል። ብዙዎቹን ቲክቶክ ላይ አሁን ዛሬ ስንቱ ነው 9-10 ዶክተር ተሰባስቦ ይሄ ስኳድ ምናምን የተባለ ስብስብ ላይቭ እየቀባጠረ ነው። የሚያቸው ሰው ስንት ነው ብትል 200 ከ200 ሰው 150 ሰው የማን ሰው ነው ካልክ የወድር ሰው ነው፣ የነሱ አጃቢ የነበረ ሰው ነው። እንደዚህ ልናኮታኮታቸው የቻልነው በሰራነው ስራ ነው። ባለፈው ሙድ ሲይዝ ነበረ። እኔ 200 ሰው ላይቭ ገብቼ 200 ሰው ይመለከተኝ መድረኩን በማምራት ፈንታ የት ላይ ነው የከሸፍኩት ብዬ ቁጭ ብዬ ራሴን ገመግማለሁ ብዬ ስል ነበር። ከሽፏል። የከሸፍናቸው ደግሞ ታግለናቸው ነው። አማራ ትግል እንቅፋት ናቸው ምንለውን ታግለናል። የአማራ ትግል ሊያሸንፍ የሚችለው በዚህ መስመር ነው ብለን ስናምን ደግሞ እንደ ሚዲያ እየሰራንበት ነው። ያ ስንጮህለት ወደ 2 ዓመት ገዳማ ሆነን እኮ አይደል እንዴ? ይሄን ርዕስ እኮ ማውራት ከጀመርን 2 ዓመት ገዳማ ሆነን አዲስ አበባ ፍርድ ቤት እየተመላለስኩኝ በአዲስ አበባ የሚፈጸመውን ግፍ እያየው በየቀኑ ችሎት ውስጥ እየተንከራተትኩ ከስራ ገበታዬ ውጭ ተደርጌ ከሀገር መውጣት የማልችልበት ሁኔታ ተፈጥሮ ባለውበት ሰዓት ላይ በጽሞና አሰብኩ። ፋኖ እንዲያሸንፍ ከተፈለገ የሰሜኑ ትብብር ወሳኝ ነው። ለዛም ነው ብልጽግና ሰሜኑ እንዳይተባበር እየሰራ የሚገኘው። ሰሜኖች አብረው እንዳይሰሩ እንቅፋት የሆነባቸው ኃይል የትኛው ነው ብዬ ለየሁኝ። ልክ ከወጣ በኋላ ያደረኩን ነገር እንቅፋት የሆነውን ኃይል መጥረግ ዓላማውን ማስረዳት ነው። ከዛ በኋላ ደግሞ አብረው እንዲሰሩ አብረው መስራት አለባቸው ብዬ በማመኔ የተነሳ የጋራ የህልውና አደጋቸውን በማስረዳት አብረው እንዲሰሩ ስጎተጉት ግፊት ሳደርግ ነበር። አሁንም እያደረኩት ያለው ይሄ ነው። ነገ የኛ ጥረት ሳይሳካ ቀርቶ ምናልባት ሲታኮሱ ሊታይ ይችላል። ይሄ ጠፍቶኛ አይደለም። ነገ እኔ ከማስበው እኔ ከመመኘው በተቃራኒ የሆነ ነገር ሊከሰት ይችላል። ግን ይከሰት ያኔ ከኔ ቁጥጥር ውጭ የሆነ ነገር ነው። ያም ሊከሰት እንደሚችል አውቃለሁ። ዋናው ነገር ግን ምንድነው? የአቅማችንን ማበርከት ነው። መልካም ነገር ሁላችንንም ሊታደግ የሚችል ሁኔታ ይከሰት ዘንድ የአቅማችንን ጉትጎታ ማድረግ ይገባናል ብዬ በማመኔ የተነሳ ነው። ይህንን ማጠናከሬ የምቀጥል ይሆናል። በተረፈ የዛሬ ፕሮግራማችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት በተለይ ደግሞ ሰብስክራይብ በማድረግ ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን ቋጨን። ክበሩልን።